ሄሎ ዳግም፣ ስለ እናት ማወቅ ከፈለክ በር ላይ ነው። በፍጥነት ነው። ቆይ አንተ ልጅ መቼ ነው የምተወኝ? አሁንስ አልሰማሁም። በእናቴ ስበብ ወንጀሎችን ለማሰራት ነው ይሄ ሁሉ አይደል? ብዙ ወንጀሎችን አሰራኸኝ። አይበቃም እንዴ? በቃ ምንም አልፈልግ፣ ከኔ ራቅ ብያለሁ። ምንም ነገር አትበለኝ ዳግም። በዚህ በ3 ደቂቃ ውስጥ በር ላይ ካልመጣህ እናታ ያለችበት መቼም አታውቅም። ሳስበው እንደውም አንተ ጭራሽ እናቴን አታውቃትም። ነገርኩህ። አሁን መታ መስማት ከፈለክ ና ቶሎ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኗ ሚዲያ ቤተሰቦች፣ አደራ ድራማ ክፍል 29ን ይዤላችሁ መጥቻለሁ። እንግዲህ ክፍል 28 ላይ ቃልዬ እና የበኃይሉ ተላላኪ ሰላምን 300 ሺህ ብር ጠይቀው ለአልማዝ አፏን ማዘጊያ እንደሰጧት እናስታውሳለን። ያ 300 ሺህ ብር ግን ለአልማዝ የተከፈለው 200 ሺህ ብር ነው። 100 ሺህ ብሩን የበኃይሉ ተላላኪ ነው ያስቀረው ማለት ነው። ይህን ነገር ደግሞ ቃል አውቃለች፣ ግን ለምን ብሩን እንደቀነሰው ግራ ገብቷታል። ለሷም አልነገራትም። ለምን እንዳረገ እያለች እያሰበች ነበር። በሌላ በኩል ደግሞ የሆነ ሰዓት የቃልዬ ጓደኛ ነኝ ብላ ቤት መታ ስለ ቃልዬ አስተዳደግ የሆነ ነገር ስታወራ ድንገት እናቷ ሳትመጣ በፊት እዚህ ቤት እንዴት እንደመጣ ቃልዬን ስትጠይቃት ቃልዬ ደግሞ ሳታስበው የመጣችበት ሙሉ ሚስጥር በድብቅ ነግራት ነበር። ግን ደግሞ እናቷ ሰላም ስትመጣ እቺ ጓደኛዋ ስለ ቃልዬ አስተዳደግ አንዳንድ ነገር ስታወራ በድንገት ቃልዬ ተናደደችና ከቤት እጇን አንጠልጥላ አስወጣቻት። በድጋሚ ላይሽ አልፈልግም፣ ቆሻሻ ወደዛ ቆሻሻ ህይወት ልትመልሽ ነው አይደል የመጣሽው ብላ ከቤት አመነጫጭቃ ነበር ያባረረቻት። ያኔ ሀዬ እንደዚህ ነው ነገሩ፣ እንግዳውስ ያወራሽው ሚስጥር እኔ ጋ እንዳለ እንዳትረሽ ብላ በውስጧ ድጋሚ ተመልሽ የምመጣው ሚስጥርሽ ላፈነዳው ነው ብላት ነበር የሄደችው። እናም ዛሬ በድንገት እንግዲህ ተከስታለች ማለት ነው። ጓደኛዋ ሰላም ወደ ውጭ ወጥታ ነበርና በድንገት ወደ ቤት ስትመጣ እንጓዝ ይዛ ነበረ። ያንን እንጓዝ ለግዝሽ በሚል ስበብ ወደ ቤት መታለች። ሰላም ቁጭ ብላ እንግዲህ እንዴት 100 ሺህ ብር ወሰደው እያለች እየተጨናነቀች ባለችበት ሰዓት እች ልጅ በድንገት ከእናቷ ጋር ቤት መጣች። ከተቀመጠችበት ተነሳይ ማለት እንዴት ለምን መጣች እያለች እንዲሁም እናቷን ለምን ይዘሻት መጣሽ እስከ ማለት ደርሳለች። ምን ሆነሻል? ጓደኛሽ እኮ ናት፣ መንገድ ላይ ሳገኛት ይዣት መጣሁ አለቻት። እሷም አዎ እናትሽ የገበያ ዕቃ ይዛ ደግሞ አሳይ አግዣት መጣሁ አለቻት። በቃ ማሚዬ እንደዛ ከሆነ ውጭ ጋብዛታለሁኝ ስትል አይ ልጄ እዚህ ነው ምግብ በልታ የምትሄደው፣ ምግብ ብይሽ ስትላት አይ አትበላም አለች ቃልዬ። እንዴ ለምን አትበይም እንዴ አለቻት። አረ እበላለሁ፣ እንደውም የውጭ ምግብ አልበላም፣ የማሚ ምግብ ነው የጣፈጠኝ፣ ያኔ የበላሁትን መቼም አረሰውም አለች። ወይ አንቺ ደግሞ ማሚ የምትሰራ መስሎች ነው እንዴ? ብሌን እኮ ነች የምትሰራው፣ በዛ ላይ የብሌን ሙያ እምብዛም ነው አለቻት። አይ ቢሆንም እዚህ ነው መብላት የምፈልገው ስትል ወይ አንቺ ደግሞ እንውጣ በቃ ስትላት ቆይ አንቺ ያንቺና የብሌን ምስጥር እንዳላወራብሽ ፈርተሽ ነው አፋፌን የምትይኝ አለቻት። ያኔ የምትገባበት ቀዳዳ ጨነቃት። የምን ሚስጥር ነው አንቺ ደግሞ ስትል እናቷ ሰላምም ምንድነው ልጅ የምን ሚስጥር ነው የምታወሪኝ ምንድን ነው ስትል አይ ስቀልድ እኮ ነው እየቀለድኩ ነው ማዘሯ አለች። ቃልዬም ውይ አንቺ ደግሞ የሚቀለድበትን ነገር አታውቂም እንዴ? አሁን እስኪ በዚህ ምኑ ይቀለዳል አለች። እሺ በቃ ምግብ ላንጣላችሁ እያለች ሰላምዬ ስታወራ ድንገት ብሌን መጣች። ሰላም የቃልዬ ጓደኛ እንዴት ነሽ አለች። ደህና ነኝ ሰላም ነሽ አለች። ከዛም ሰላምዬ በቃ ምግብ አምጭላቸው አለች። እሺ ትንሽ ላሙቀው ብቻ ብላ ሰላም ቃል ብሌንን ልታሳልፋት አልፈለገችም። እስካሁን ምን አባሽ ስትሰሪ ቆይተሽ ነው ወንድ ጋር እየተጋተሽ መንገድ ለመንገድ ስራሽን ሁሉ እኮ ረስተሻል ማሚዬ። እቺ ልጅ እኮ ወንድ ጋር ነው የምትውለው ብዬሻለሁ። እናቷ እዛ ጋር ታስራ እሷ ጎረምሳ ይዛ መንገድ ለመንገድ ትሄድልሻለች አለቻት። ከዳግም ጋር በድንገት ስላየቻቸው በጣም ተቃጥላለች። ዳግምም ጥሩ ጥንዶች ወጥቶናል እናንተን አይተን ብሎ ስላናድዳት ያንን ነገር እየተበቀለቻት ነበረ።
ሰላምዬም እንዴት በዚህ ሰዓት እናትሽ እኮ እስር ቤት ናት፣ ያውም ላንቺ ብላ እንዴት ብሌን ይህን ነገር እኔ ካንቺ አልጠብቅም፣ እውነት ይህን አድርገሽው ነው ስትል ቆይትዬ ላስረዳሽ ስትል አይ ምንም ነገር እንድታስረጅኝ አልፈልግም፣ ባይሆን ቀጥ ብለሽ ሂጂና ምግቡን አምጭላቸው አለቻት። ብሌንም አንገቷን ደፍታ ወደ ኪችን ገባች። እናም የዛኔ ቃልዬ አንድ ነገር መፍጠር ነበረባትና እናቷን ምኝታ ክፍል ይዛት ገባች። ማወራሻለሁ ብላ ከገባች በኋላ ስለ ጓደኛዋ በጣም መጥፎ ነገር ሌባ እንደሆነች አሁንም በዚህ ደቂቃ እኛ እዚህ ጋር ስናወራ ምን ያህል እቃ እየሰበሰበች እንደሆነ አናውቅም። በጣም ሌባ ናት እናቴ፣ በድጋሚ ብትመጣ እንዳታስገቢያት፣ ለዛሬ እንደምንም እኔ እሸኛታለሁ። በዛ ላይ በጣም ውሸታም ናት፣ ምንም ነገር ብትልሽ እንዳታምኒያ ስትላት ሰላምዬ በአንድ ጊዜ አመነቻት ሁሉንም ነገር። ምክንያቱም ብሌን ስለ እሷ አንዳንድ ነገር እንዳትነግራት ለእናቷ ስለፈራሽ ነበር። እናም በድንገት እሷ ሌለችበት ብትመጣ እንኳ እንዳታስገባት አድርጋ ሳመነቻት። ያኔ ነበረ ተቀዳድመው ከመኝታ ክፍል ሲወጡ ጓደኛዋ ደግሞ እስኪመጡ ቲቪ ልክፈት ብላ ሪሞቱ ጠፍቷት እየፈለገች በድንገት እቃ ስትፈልግ ደረሱ ማለት ነው። የነገረቻትና የምትፈልገው ተገጣጠመላትና አላልኩሽም እናቴ ይሄውልሽ ብላ እጅ ከፍንጅ አስያዝኳት ለማለት ተመቻት። በጣም ደነገጠች ልጅቱ፣ ማለትም ጓደኛዋ። አልጠበቀችም። ማዘሯ ምን ሆነሽ ነው የተቀያየርሽው? እኔ እኮ የቲቪ ሪሞት እየፈለግኩ ነው አለች። አረ ነው እንዴ አለችና ሰላምዬም በንዴት ቃል ተናገረቻት። እሷም በቃ ነይ ውጭ ማውራሽ አለኝ አለቻት። ለምን ማውራት ከፈለግሽ ማዘሯ ፊት አውሪኛ፣ ምንድን የምታወሪ ስትላት በቃ ነይ ውጭ አልኩሽ አይደል እንደ ብላ ወደ ውጭ ዛት ሄደች። ከዛም ያው ስለ እሷ መጥፎ ነገር ለእናቷ እንደነገረቻት ስለገባት ጓደኛዋም ነቅታ ነበር። እሷም ጭሉሌ ነገር ነች እና የጠበቀቻት የምታወራውን ነገር ለመቅዳት ተዘጋጅታ ስልኳን አዘጋጅታ ነበር ሄደችው እና ሳታስበው ቀዳቻት ማለት ነው። እሷም ማንም አያምንሽም ምንም ብትይ፣ ስላንቺ ብዙ መጥፎ ነገር ነግሬያታለሁኝ፣ ስለዚህ ሰላም ምንም ብታያት አታምንሽም አለቻት። አረ በመርዝ ልትገሊያት እንደነበርና የእውነተኛ ልጇም እንዳልሆንሽ ብነግራት አታምነኝም ማለት ነው አለቻት። አዎ አታምንሽም፣ ምክንያቱም እኔ ነግሬያታለሁ ስላንቺ በጣም መጥፎ ነገር፣ ስለዚህ እኔን ቀድማ አምናኛለች። ማን እንደሆን ካላወቅሽም ከኔ ጋር ጨዋታ ባትጀምሪ ጥሩ ነበር አለቻት። እንደዛ ነው አለቻት። አዎ ስትላት እንግዳውስ ይህን ባሰማሽ ታምነኝ ይሆን ወይስ አንቺን ታምን ይሆናል ብላ የቀዳቻትን ድምጽ ስታሰማት መልሳ ኮበት ሆነች። ቃልዬ የምትይዘው የምትጨብጠው አታለች። በሌላ በኩል ደግሞ ዳግም ያው ፈራ ተባ እያለም ቢሆን ወደ በኃይሉ ተላላኪ ወደ ውጭ ወጥቶ ነበረ። ሲወጣም እናትህ ወይዘሮ ገነት ናት ብሎ ነግሮታል። ካላመንከኝ ቤት ሂድና አንተ ጋር ያለው ፎቶ ተመሳሳይ አለልህ ታገኘዋለህ፣ በዛ እናትህ መሆኗን ታረጋግጣለህ። እንዳገኘሃት ግን ማለትም እንዳረጋገጥክ ደውለህ አሳውቀኝ። ይህን ነገር ግን ካንተና ከእናት ውጭ ማንም ሰው ባያቅ ጥሩ ነው። ምክንያቱም እናትና ልጅ መሆናችሁን በኃይሉ ካወቀ ከምድረገጽ ሁለታችሁን ያጠፋችኋል ብሎ ነግሮት ሄደ። እሱም ወደ ቤት ገባና በቃ መሄድ አለብኝ፣ ማረጋገጥ አለብኝ፣ እንዴት አይኔ ስር ሆና እንዴት አላስተዋልኩም እያለ በድንጋጤም በደስታም ብቻ የሚያደርገው ቁጡ ጠፍቶት ነበርና ወደ ውጭ ሲወጣ ብሌን በድንገት ከኪችኑ በር ስትወጣያት እጃን ይዞ ወደ ቤት መሄድ አለብን ብሎ እየጎተታት ሳትፈልግ አጥብቆ ይዟት በስሜት ምንም ሳታውቀው መንገዱን ብዙ መንገድ አስኬዳት። መጨረሻ ላይ እጇን ለቀቃት። ቤት ሲደርሱ ማለት ነው። እጇን በጣም አሟታት። በጣም ይቅርታ አላትና ምን ሆነህ ነው እንደዚህ ሆንኩ? ምንድነው የተቀየርከው? ለምንድነው እዚህ ያመጣኸኝ አለችው። የማዘርን ፎቶ ማየት እፈልጋለሁ አላት። ለምን አለችው። በቃ እፈልጋለሁ ስጭኝ አላት። ከዛ እሺ ብላ ሰጠችው። ፎቶና እሱ የያዘው ፎቶ አንድ አይነት ስለሆነ ደርቆ ቀረ። ስታናግረውም ማናገር አልቻለም። ብቻ በደስታም በሀዘንም ድብልቅልቅ ባለ ስሜት ውስጥ ሆኖ እንባ ብቻ ይረግፋል። ምን ሆነህ ነው? እያለቀስክ እኮ ነው ዳግም፣ ምን ሆነሃል አለችው። እንደምንም ተግደርድሮ በድምፁ እናቱ እንደሆነች ነገራት። በጣም ደስ አላት። ብሌን አቀፈችው፣ ተቃቀፉ። ብዙ የደስታ እንባ ማለቀሰ ዳግም። ብሌንም በጣም ደስ አላት። እጅግ በጣም ነው የተደሰቱት። ግን ደግሞ ይሄን ነገር እናቱም ሆነች ሌላ ሰው ማወቅ እንደሌለበት ለጊዜው ለብሌን ነገራት። ለምን ስትለው ካወቀ በኃይሉ ይገለናል ሁለታችንንም። ምክንያቱም እሱ ነው ከእናቴ ነጥሎ ለማላቃቸው ሰው ሽጦኝ የነበረው፣ ስለዚህ መጠንቀቅ አለብኝ አላት። እሺ ብላ ብሌንም በዚህ ሀሳቡ ተስማምታለች። ግን ደግሞ አሁኑኑ ማየት ፈልጋለሁኝ
እስር ቤት ሂጄ እናቴን ላያት ይገባል አላት። አሁን እኮ ሰዓቱ መሽቷል፣ እንዴት ብሎ ያስገቡና ስለው በቃ እንሞክር አላት። እየተሯሯጡ ወደ እስር ቤት ሄዱ። እናም እንደምንም አስገብተዋቸው እናቱ ስትመጣ ልጆች ይመታችኋል እናንተ ናችሁ እንዴ አለቻቸው። አዎ እናቴ አላት። እናቴ የሚለው ቃል አስደንግጧታል ወይዘሮ ገነት። ምክንያቱም ማዘር ነበር የሚላት እስከዛሬ፣ ግን ደግሞ ላለማስነቃት ብላ ልጆቼ አንተንም አንከለከለችህ አይደል ብላ ብቻ ደስ በሚል ፈገግታ ደስታቸውን ገልጸው ተለያይተዋል። በሌላ በኩል ደግሞ እንግዲህ እች ልጅ ያንን ሪከርድ ስላዘችባት ቃልዬ የምትይዘው የምትጨብጠው አታለች። ብሌንም ውጭ ላይ ይህን ነገር ሲነጋገሩ በመስኮት እየሰማቻቸው ነበር ኪችን ውስጥና። እናም እባክሽ ይሄን አታድርጊ እባክሽ ጓደኛዬ ስላሳለፍናቸው የድሮ ጓደኝነታችን ስትይ ይሄን አታድርጊ አለቻት። አይ እሱንም አንቺ ነሽ እኮ ክደሽ የበላሽው ዙሩን አጠንክረሻዋል። ለማንኛውም እኔ ብርድ ላይና ዝናብ ላይ እያደርኩኝ አንቺ በተሻለ ህይወት ውስጥ ልትኖር አልፈቅድልሽም። ስለዚህ እኔም እዚህ ቤት እንዲኖር ማመቻቸት አለብሽ። ዛሬውኑ እመጣለሁ እናትሽን አሳምኝ አለቻት። እባክሽ ይሄንን ላደርግ አልችልም። ዛሬውን ይሄንን ማሳመን አልችልም በጭራሽ። ስላንቺ በጣም ብዙ መጥፎ ነገር ስላልኳት ይሄን ነገር ባንዴ አትቀበለኝ እባክሽ አለቻት። በቃ እስከ ሰዓት ጊዜ ሰጥቼሻለሁ፣ ከዛ በላይ ግን ካልሽ ደግሞ መጥቼ ይሄን ሪከርድ አሰማታለሁ ብላ አስደነገጠቻት። ቃልዬ ምንም የምታረገው የምትጨብጠው ነገር አታለች፣ ግራ ተጋብታለች። በዛ መካከል ቤት ገብታ እንግዲህ እናቷን ስለ ጓደኛዬ ያልኩሽን ነገር በሙሉ እርሺው፣ በጣም አሳዝናኛለኝ። ምክንያቱም ጓደኛዬ በጣም መልካም ልጅ ናት። የድሮ ባህሪዋን ይዤ ነው እንዴት ተቀየረች አላወቅኩም ነበር። ይቅርታ አድርጊልኝ እናቴ፣ ያን ያህል መጥፎ ስለሷ መናገር አልነበረብኝም። በጣም መልካም ልጅ ናት። አሁን ደግሞ አንጀቴና ያንሰፈሰፈችው ያለችበትን ሁኔታ ስትነግረኝ ግራ ገብቶኝ ነው የመጣሁት እናቴ ያለቻት። እናም ምንም ችግር የለውም እባክሽ ይቅርታ አድርጊላት። እንዴ ምን እያልሽ ነው? አይቻት የለ እንዴ አንቺ ካልሽ በኋላ እኮ እጅ ከፍንጅ ነው የያዝናት አይደል? እዚሁ እቃ እየሰረቀች ስትል አይ ሪሞት ጠፍቷት እኮ ነው አለች። ሪሞት ፊቱ አልነበር እንዴ? ምን ሪሞት ይጠፋታል ብላ እንግዲህ ወሬውን ለማስቀየር ሞክራ ነበር። ወይዘሮ ሰላም ግን በጭራሽ ከሷ ጋር እንዳላይሽ እዚህም ቤት ድርሽ እንዳትል ከሷም ጋር እንዳላይሽ የመጨረሻ ቃሌ ነው ብላ አስጠንቅቃት ወጥታለች ማለት ነው። እንግዲህ ቃልዬ በዚህ ስሜት ውስጥ ግራ ተጋብታለች። የበኃይሉ ተላላኪ ደግሞ ዳግምን ከእናቱ ጋር ስላገናኘ ደስ ብሎታል። በሌላ በኩል ደግሞ ብሌን የኔ ፍቅር አንቺን ደግሞ ከእናትሽ ጋር የማገናኝበት ቀን ሩቅ አይሆንም፣ ነገሮችን ብቻ ላመቻች፣ ትንሽ ጠብቂኝ፣ ከእናትሽ ጋር አገናኝሻለሁ እያለ ነው። በዚህ በጣም ደስ ብሎናል። በሌላ በኩል ግን እሱም ሌላ እንደ ነገር አስጨንቆታል። ምክንያቱም 300 ሺህ ብር እንዴት ተቀበላት ሰላምዬን ቃል ታውቃለች። ምክንያቱም ጠይቀዋለች። እሱ ደግሞ 200 ነው ብሎ ክዷታል። ግን ደግሞ እንዳወቀች ስለገባው ለምንድን ነው ግን ዝም ያለችኝ? እያወቀች 100 ሺህ ብሩን እኔ እንደወሰድኩ ታውቃለች። ግን ለምን ዝም አለችኝ? የሆነ ተንኮልማ አስባለች። ነገሮች የምትፈልገው ይሳኩላት እንጂ እኔን ዝብጥያ ልታወርደኝ እንደ በኃይሉ እርግጠኛ ናት ማለት ነው። ለዚህም ደግሞ ያ ፍለሽ እሷ ጋና ያለው። ስለዚህ ይህን ፍለሽ ደግሞ ዳግም በሆነ መንገድ እንዳመጣልኝ ማድረግ አለብኝ እያለ ነው። እንግዲህ ዳግምን ፍለሽን እንዳመጣ ያስደርገው ይሆን ወይንስ ደግሞ ራሷ ብሌን ትሰጠው ይሆን? በሌላ በኩል ደግሞ ጓደኛዋ የሰጠቻት የሰዓት ቀጠሮ ስላለቀ ቃልዬ ነገሮችን ሳታስተካክል ሻንጣዋን ይዛ ጓደኛዋ ቤቷ ድረስ መታለች ማለት ነው። በሩን ስከፍት የቤቱን በር ስከፍት ያገኘችው ሻንጣዋን ይዛ ጓደኛዋን ነው። አይኗ ፍጥጥ ጥርሷ ግጥጥ ብሎ ቃልዬ የምትገባበት ቅጡ ጠፍቷታል ማለት ነው። በሌላ በኩል ደግሞ መርዶ የሚመስል ነገር እናቷ ደስ ይበልሽ፣ ዛሬ አንድ ደስ የሚል ዜና አለኝ አለቻ። ምንድነው እሱ ስትላት አጎትሽ በኃይሉ ሊፈታ ነው፣ እናም ደግሞ መልእክት ልኮልሻል አለቻ። ምንድነው መልእክቱ አለች። የመጀመሪያ ስፈታ አንቺ ጋር ነው የምመጣው ብሎሻል አለቻ። ተንዘፈዘፈች፣ ተንቀጠቀጠች፣ ምድር ሰማዩ ተደበላለቀባት። ምን ሆነሻል ልጄ? እየተንቀጠቀጥሽ እኮ ነው አለቻ። ደስ ብሎኝ ነው ብላ በድንጋጤ ወደ ቤት ገብታለች። እናም ይሄ ሁሉ ጭንቀት ባንዴ ሆኖባታልና ቃልዬ ምን ልኮን እንደምትችል በክፍል 30 ይዤላችሁ መጣ ይሆናል። ለዛሬ ግን በዚህ አበቃን። የኔ ውድ ተመልካች አድማጮቼ
ለቤቴ አዲስ የሆናችሁ ወይናዊ ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑኝ፣ አበረታቱኝ። የሀገሬ ልጆች ሰላማችሁ ይብዛ።